በእኛ ላይ የነበረውን በትእዛዝ በእጅ የተጻፈው ስርዓቶች ልበለው፣ ምክንያቱ ትክክለኛ ትርጉሙ እሱ ስለሆነ ይህ ቀደም ብዬ ያልኳችሁ ሮንዶ ፔሬዝ የሚባለው በመጽሐፍ ቅዱሶች ላይ ትራንስሌት ሳይሆን የተደረጉት ኢንተርፕሬት ነው የተደረጉት ይላል። there is a difference between translation and interpretation. ትራንስሌሽን ማለት መተርጎም ማለት ነው። ግን እዚህ ቆላስይስ ምዕራፍ 2 ቁጥር 4 ላይ ያለውን ሰዎች ተርጉሞት ሳይሆን ነገር ግን ትራንስሌት አድርጎት ሳይሆን ኢንተርፕሬት ነው ያደርጉት። የራሳቸውን ሐሳብ የሚመስላቸውን ሐሳብ ነው ያስቀመጡት ብሎ ይናገራል። ኢንተርፕሬት ነው ያደረጉት እንጂ ትራንስሌት አይደለም ያደረጉት ብሎ ይናገራል። ቆላስይስ ምዕራፍ 2:14 ብቻ አይደለም። ዞሮ ይሄን ቆላስይስ ምዕራፍ 2:16 መፍትሄ ነው ያልነበት ዋና ምክንያት ቆላስይስ ምዕራፍ 2:16 ምን ብሎ ነው የሚጀምረው? እንግዲህ ብሎ ይጀምራል። እነሱን ከተወገዱ በእጅ የተጻፈውን ስርዓቶች ደግሞ ዶግማዎች ኢየሱስ ክርስቶስ ኤገንስአዝ የነበሩ ሲጻረሩን የነበሩ ስርዓቶች ካስወገዳቸው እንግዲህ ብሎ ይጀምራል። እንግዲህ ሲል ምን ማለት ነው? ከዛ ጋር የተያያዘ እንግዲህ ማንም አይፍረድባችሁ ነው። ምክንያቱም በዛን ጊዜ ብዙ አይሁዶች ምን ያደርጉ ነበረ? ወደ ክርስትና የመጡት ሰዎች መገረዝ አለባችሁ እያሉ ያስጨንቋቸው ነበረ። መገረዝ አለባችሁ ብቻ ሳይሆን ስርዓቶች መጠበቅ አለባችሁ፣ የአባቶች ስርዓት ጥሳችኋል፣ እጅ ሳይታጠቡ በሉ እያሉ በጣም እያስቸግሩ ነበረ። ታስታውሳላችሁ። ኢየሱስ ክርስቶስም ብዙ ነገር ይመልስላቸው ነበር። ማቴዎስ ምዕራፍ 15 ላይ ሄዳችሁ ትመለከቱ። ብዙ ነገር ይመልስላቸው ነበር። ሰው ከውስጥ የሚወጣ እንጂ ወደ አፍ የሚገባ አያረክሰውም እያለ ብዙ መልሶች ይመልስላቸው ነበር። እንደገና በማቴዎስ ምዕራፍ 23 ሄደን ስንመለከት በደንብ አድርጎ ይገልጽላቸው ነበረ እና በጣም ያስጨንቋቸው ስለነበር እንግዲህ ኢየሱስ ክርስቶስ እነዚህን በእጅ የተጻፉ ስርዓቶች ስላስወገዳቸው ማንም አይፍረድባችሁ ሲል እንመለከት። ክሪኖ የሚለውን ቃል ምንድነው የሚለው መሰላችሁ? ያለ አግባብ ማንም አይፍረድባችሁ ብሎ እንትን ሲደረግ ይመለከታል። ቁጥር 17 ከዛ በኋላ ለምን አይፍረድባችሁ የሚል ሐሳብ ተቀመጠ ለሚል ደግሞ ቁጥር 17 ምን ይላል? እነዚህ ሊመጡ ያሉት ነገሮች ጥላ ናቸውና አካሉ ግን ክርስቶስ ነው። እንግዲህ እነዚህ ስርዓቶች በተለይ ደግሞ ሴሬሞኒያል ሎውስ የምንላቸው ስርዓቶች ምንድናቸው የነበሩት? ጥላ ናቸው የነበሩ። የሚያመላክቱትን ክርስቶስን ነው፣ የሚመጣውን ክርስቶስን ነው ብሎ ይናገራል። ሰንበት ግን የሚመጣውን ሳይሆን የሚያመላክተውን ያለፈውን ነው። የሚመጣው የሚያመላክተው ስርዓቶቹ ነው፣ በእጅ የተጻፉ ስርዓቶች ነው መጪውን ነገር የሚያሳየው ወይ ደግሞ አካሉን የሚያሳዩት። አንፎርቹኔትሊ ሰንበት ግን ሰባተኛ ቀን ሰንበት ግን ሄደን ስንመለከት የኋላውን ያለፈውን የተሰራውን ነገር ነው ሪማይንድ የሚያደርገን ወይ ደግሞ የሚያስታውሰን። ሁለት የተለያዩ ነገር ነው። ያኛው የሚመጣውን፣ ያኛው ግን ያለፈውን which is እግዚአብሔር ፈጣሪ መሆኑን እግዚአብሔር አዳኝ መሆኑን ልጁን እንደሰጠን የሚያሳይ የእግዚአብሔር ስራን የእግዚአብሔር ፍጥረትን የሚያሳይ ነው። የተለያዩ ነገሮች ናቸው እና እነዚህ በእጅ የተጻፉ ጽሕፈቶች ጥላ ስለነበር አካሉ ግን ክርስቶስ ስለሆነ በፍጹም ነገር ምን ሊያደርጋቸው አይገባም፣ ማንም ሊፈርድባቸው አይገባም። ስለዚህ በቆላስይስ ያነበብነው ቁልፍ ጥቅስ ብዙ ነገር ትነግረናለች ማለት። ስለዚህ በእጅ የተጻፈውን ስርዓት ጥላ ነበረ። ጥላ ስለነበረ ደግሞ ስለ መጪውን ወይ ደግሞ ስለ ክርስቶስን የሚያሳይ ነበረ። ጥላ ስለነበረ ደግሞ በዛን ጊዜ ብዙ ሰዎች ያለ አግባብ ይፈርዱባቸው የነበሩ ሰዎች እዚህም ካሉ እነዚህን አይፍረድባችሁ የሚል ሐሳብ ነው ያለው። እንደውም ባለፈው ስለ ቆላስይስ ምዕራፍ 2:14 ስናይ ሲጻረረን የነበረው ሲቃወመን የነበረውን የሚል ሐሳብ ያስቀምጣል። ያ በሙሴ እጅ የተጻፈውን የተቀመጠበትን አክቹአሊ ትንሽ ቆይቼም አሳያችኋለሁ። አንድ ጥቅስ በጣም ገራሚ የሆነ ጥቅስ አሳያችኋለሁ። ከዛ በፊት ግን ሲጻረረን የነበረውን እኛ ኤገንስአዝ ሊመሰክር በታቦቱ አጠገብ እንደተቀመጠ ይናገራል ማለት ነው። ይሄን ሐሳብ እኛም ወይ ደግሞ እስራኤላውያንን ወይ ደግሞ እዛን የነበሩ የብሉይ ኪዳን ህዝቦችን ለመቃወም ብቻ አይደለም እዛ እየተቀመጠው ችግርም ፈጥሯል። በአዲስ ኪዳን ሄደን ስንመለከት ቀደም ብዬ ቆላስይስ ምዕራፍ 2:14-17 ከኤፌሶን ምዕራፍ 2 ከ10-15 ላይ ተመሳሳይ ሐሳብ አለው። ለቆላስይስ የሚያበራው ወይ ደግሞ ስለሱ የሚነግረን ሐሳብ ስላለ ነው። ምን ይላል መሰላችሁ? 10 ጀምሬ ላንብብላችሁ አውዱ እንድታገኙ። እኛ ፍጥረቱንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካም ስራ ለማድረግ በኢየሱስ ክርስቶስ ተፈጠርን ካለ በኋላ ቁጥር 11 ላይ ስለዚህ እናንተ አስቀድሞ በስጋ አህዛብ የነበራችሁ ይላል። በእጅ የተገረዙ የተባሉት ያልተገረዛችሁ የተባላችሁት ይህን አስቡ ይላል። በዚያን ዘመን ከእስራኤል መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋ አጥታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። which is እኛ ማለት እርሱ ይላል ማይንድ ዩ የፈለኳት በዋናነት 14 እና 15 በአንድ ላይ ነው ያሉት። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳ በስጋውን ያፈረሰ ይህም ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላም ያደርግ ዘንድ ነው ይላል እዚህ ሐሳብ ላይ። ይሄን በእጅ የተጻፈውን በአዋጅ የተነገረውን ትእዛዛት ወይ ደግሞ ስርዓት እንደ ጥል ግድግዳ ሆኖ ነበር። በተለይ በአዲስ ኪዳን ላይ አንተ አህዛብ ነህ መዳን አይገባህም ተብሎ
ትልቅ የመለያየት ምክንያት ሆኖ ነበረ። አይሁዳውያን ለአሕዛብ እንዲጸየፏቸው ኃጢአተኞች ናቸው፣ እነዚህ የጠፉ ናቸው ብሎ እንዲደመድሙ ያደረጋቸውም ቱል ነበረ፣ ወይ ደግሞ ይሄ ኦርዲናንስስ ወይ ደግሞ ስርዓቶች ነበር። ስለዚህ ይሄን ስርዓቶች ክርስቶስን አስወግዶታል። ምክንያቱም አንደኛ ኃጢአተኞች መሆናቸው እነሱን በመቃወም የተቀመጠ ጽሑፍ ነው። ሁለተኛ እነሱ ደግሞ ያን ስርዓቶች አውጥቶ ምን ለማድረግ በአዋጅ የተነገሩትን ትእዛዝ እየተጠቀሙ እናንተ አልተገረዛችሁም፣ እናንተ አሕዛብ ናችሁ፣ እናንተ በዓል አታከብሩም እያሉ አሕዛብን ከእነሱ እንዲርቁ የሚጸየፉ ፍጥረቶች እንደሆኑ አድርጎ እንዲታዩ አድርጓል። ስለዚህ በጣም ከባድ ነው። ስለዚህ ኢየሱስ ክርስቶስ ምን አድርጎታል? ይሄ የጥል ግድግዳ እንደ ጥል ግድግዳም ራሱ ቆሞ ነበር ማለት። ይሄ በእጅ የተጻፈ ስርዓት የሚለን በቆላስይስ ምዕራፍ 2 ቁጥር 14 ላይ እንደ ጥል ግድግዳም ሆኖ ነበር ማለት በአሕዛብና በአይሁድ መካከል። ስለዚህ አፍርሶታል፣ አስወግዶታል፣ አያስፈልግም ብሎታል። በሶስት ምክንያት፣ አንደኛ ጥላም ነው የነበረው፣ አካልን የሚያሳይ ነገር ነው የነበረው። አካል ሲመጣ ተወገደ። ሁለተኛ አሁን ያነበብኩት በኤፌሶን ምዕራፍ 2 ቁጥር 15 ላይ ሄደን ስንመለከት ደግሞ ምን እያለ ነው? ኖ ይሄ ጭራሽ ከጥላም አልፎ ኋላም የጥል ግድግዳም ሆኖ ነበረ። ስለዚህ ይሄን ጥል ግድግዳ ሁለትን የለያየ ክርስቶስ አንድ ለማድረግ የመጣውን ጌታ ምን አድርጎታል? አንድ ለማድረግ አስወግዶታል። ሶስተኛ ደግሞ ኤጌንስት አዝ የምሰክር ስለነበር እኛ ኃጢአተኞች፣ አመፀኞች ደግመንም ኃጢአት እንደምንሰራ የሚያሳይ ኦልዌይስ ደግሞ ዲያብሎስ የሚጠቀምበት እነዚህ ኃጢአተኞች እኮ ናቸው፣ ይኸው በቤተ መቅደስ በታቦት አጠገብ ይቀመጥ የነበረው ብሎ ዲያብሎስም ይጠቀምበት የነበረ አንድ ቱል ወይ ደግሞ አንድ ስርዓት ስለነበረ አያስፈልግም። ዲያብሎስም ከማሳፈር አንጻር እንደተወገደ ነው መለከተው ማለት ነው በዚህ ሀሳብ ላይ ማለት ነው። ስለዚህ ይሄ በእጅ የተጻፈውን ስርዓት በዘዳግም ምዕራፍ 31 ባለፈው ያልነበራችሁትን አለ ወደ መጨረሻ ጥቅሶች አካባቢ አለ፣ በዛ ልታነቡት ትችላላችሁ። ዘዳግም ምዕራፍ 31 ላይ አንብበን ነበረ ባለፈው። ከ20 ጀምራችሁ እስከ መጨረሻ ድረስ ማንበብ ትችላላችሁ። ዞሮ ዞሮ ቆላስይስ ምዕራፍ 2:14 ላይ የሚናገርም ብዙ ጠቃሚ ሀሳቦች አሉ ማለት ነው። ወደ ሁለተኛ ሀሳባችን እኔ ወደ ሁለተኛ ሀሳባችን አሁን ትንሽ ወደዚህ ላይ ዴፕስ ገብቻለሁ ማለት ነው። ይሄ ያልጠቀስኳቸው ነገሮች ጠቅሻለሁ። ወደ ሁለተኛ ሀሳቤ ደግሞ ስንሄድ ቁጥር 16 ምክንያቱ 14 እና 15 የተያያዘ ነው። አሁን ካልኩት ጋር የተያያዘ ነው። 16 ላይ ሄደን ስንመለከት እንግዲህ በመብል ወይ በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባቸው። እንግዲህ በዚህ ሀሳብ ላይ እንደገና የቃል ስህተት እንዳለ ነው። በነገራችን ላይ በቆላስይስ ምዕራፍ 2 ቁጥር 14 እስከ 17 ላይ ያለውን ሀሳቦች ሽፍት የተደረጉ ቃላቶች አንደኛ ኬሮግራፎስ ዶግማሲን የሚለውን ቆላስይስ ምዕራፍ 2:14 ላይ ያለውን የዕዳ ጽሕፈት የሚለውን ተቀይረዋል። እንደዛ አይደለም፣ በእጅ የተጻፈው ስርዓቶች ነው የሚለው ኬሮግራፊዎች ማለት። እንደገና በቆላስይስ ምዕራፍ 2 ቁጥር 16 ላይ ያለው ደግሞ ሶስት ነገሮች ተቀይረዋል። አንደኛ በመብል ወይ በመጠጥ የሚለውን መብልና መጠጥ የሚለውን ቃል ብሮሲስ እና ፖሲስ ነው የሚለው። ብሮሲስ እና ፖሲስ ስለ መብልና ስለ መጠጥ አይደለም የሚያወራው፣ ስለ ቁርባን ነው። የሚሰጡ የነበሩ የእህል ቁርባን እና የመጠጥ ቁርባን ናቸው። ስለዚህ እህልና መጠጥ ነው ተብሎ መተርጎም የነበረበት፣ ወይ ደግሞ እንደዛ ተብሎ ነው መተርጎም፣ ወይ ምግብና መጠጥ ተብሎ ነው። የምግብና የመጠጥ ቁርባንም ተብሎ ስለሚጠራ በአንዳንድ መጽሐፍ ቅዱሶች ላይ በዛ ተብሎ ነው መተርጎም የነበረበት ወይ ደግሞ መቅረብ የነበረበት ሀሳብ። አንፎርቹኔትሊ እዚህ ግን እንደውም በተለያዩ ቨርዥኖች ሄደን ስንመለከት ግን ምን ሲባል እንመለከታለን? በመብልና በምትበሉት፣ በአንዳንድማ በምትበሉትና በምትጠጡትም ይላል አዲሱ መደበኛ ትርጉም ሲያባብሰው ማለት ነው። እና ይህን ሀሳብ ወስዶ አንዳንዶች አሳማን መብላት እንችላለን፣ ግመል መብላት እንችላለን፣ ሁሉ ነገር ተበልቶ ተፈቅዶልናል ወደሚል ሀሳብ ወዳልተፈለገ ሀሳብ ይሄዳሉ። አንፎርቹኔትሊ ግን በመብል ወይ በመጠጥ የሚለውን ሀሳብ መብልና መጠጥ ሳይሆን ጉዳዩ በቆላስይስ ምዕራፍ 2:16 ላይ ያለውን ቁርባኖች ይሰጡ የነበሩ የእህልና የመጠጥ ቁርባኖች እንደሆኑ እንመለከታለን። ሌላ የተቀየረ ቃል በዚህ ሀሳብ ላይ ስለ ሰንበት ያለውን ሀሳብም ተቀይረዋል። በተለይ በእንግሊዝኛ ስንመለከት በጣም ትገረማላችሁ። ለምሳሌ በእንግሊዝኛ ኪንግ ጄምስ ቨርዥን የተሻለ ቨርዥን ስለሆነ ኪንግ ጄምስ ቨርዥን ልጠቀም እና በቆላስይስ ምዕራፍ 2 ቁጥር 16 ላይ ያለውን ኪንግ ጄምስ ቨርዥን ምን ብሎ ያስቀምጠዋል መሰላችሁ? Let no man therefore judge you in meat or in drink or in respect of holy day of the new moon or the Sabbath days ይለዋል። አሁን the Sabbath days የሚለውን ቃል ዘና days የሚል ቃል የለው በኮይነ ግሪክ፣ በኦሪጂናል የኮይነ ግሪክ መጽሐፍ ላይ ደና ዴይስ የለውም። the Sabbath days አይደለም። እንደውም በኪንግ ጄምስ ያላችሁ መጽሐፍ ላይ የእናንተ መጽሐፍ ኪንግ ጄምስ ካላችሁ
ይዛችሁ ካላችሁ ቼክ አድርጉት። በድሮ ኪንግ ጄምስ ላይ ካለ ምንድን ነው የሚያደርገው መሰላችሁ? ኢታሊክስ ነው የሚያደርገው፣ ምልክት ያደርግበታል። ዊች ኢዝ አድ እንደተደረገ ኪንግ ጄምስ ቨርዥን አንዳንድ መጽሐፍቶች ሃርድ ኮፒ ያላቸው፣ እኔ ሶፍት ኮፒ ስላለኝ ነው። ኢታሊክስ ያደርገዋል። ኢታሊክስ ማለት ምልክት ያደርግበታል። ቀጠና አድርጎ ለየት አድርጎ ይጽፈዋል። ዘና ደይስ ለምን እንደተባለ በኋላ እነግራችኋለሁ። ግን ዘና ደይስ አምስ ስፔሲፊክ ስለሆነ ነው። ሶስተኛ ደግሞ በቆላስይስ ምዕራፍ 16 ላይ ያለውን ሀሳብ ላይ አሁንም በኪንግ ጄምስ ላይ ሄደን ስንመለከት በእርግጥ በአማርኛ ምንም ሰንስ ላይ ሰጠን ይችላል። በእርግጥ በአማርኛም ችግር አለው። ምንድን ነው የሚለው? በእንግሊዝኛ በኪንግ ጄምስ ቨርዥን ላይ ሆሊ ዴይ ብሎ ነው የሚጽፈው። ሆሊ ዴይ የሚያመላክተው ለሰንበት ነው። በነገራችን ላይ ግን ሆሊ ዴይ ብሎ መጻፍ አልነበረበትም። እዚህ ላይ ስለ ሆሊ ዴይ የሚለው HOLI ነው መሆን የነበረበት። ሆሊ ዴይ ማለት ኤ ዴይ ሜድ ሆሊ ባይ ጋድ ማለት ነው። በእግዚአብሔር የተቀደሰ ቀን እንደማለት ነው ሆሊ ዴይ ሲሆን፣ አሁን በኪንግ ጄምስ እንዳስቀመጠው ማለት ግን እንደዚህ አይደለም ጽሁፉ። በኮይነ ግሪክም ሄደን ስንመለከት ሄዮርቴ የሚል ቃል ሆሊ which is HOLI ዴይ DAY ተብሎ ነው መጻፍ የነበረበት። ይሄ ሆሊ ዴይም ቀይሮታል። which is በማወቅም ባለማወቅም ሊሆን ይችላል። ግን ደሞስት ጥቅሱ በጣም ለሰዎች ብዙ እንትን ለማያደርጉ ውስብስብ እንዲያደርጋቸው አድርገዋል ማለት ነው። አማንዬ ወደ ሀሳብ ትመጣለህ። ምናልባት ዘግየት ብለው የገቡ ሰዎች ስላሉ ለነሱ ምን እንደምናወራ ልገልጽላቸው ፈልጌ ነው። ይቅርታ፣ ትቀጥላለህ። ያወራን ያለ ነው እንግዲህ ቆላስይስ ምዕራፍ 2 ቁጥር 14፣ 15 እና 16 ነው። የተደመሰሰው የዕዳ ጽሕፈት የተባለው ሕግ የተሻረው ሕግ የትኛው ነው የሚለውን ነው እያብራራ ያለው ወንድም አማን መቀጠል ትችላለሽ። ስለዚህ እነዚህና ሌሎች ቃላቶችን ተቀይረዋል በታሪክ ባለፈው በደንብ አድርጌ ነግሬያቸዋለሁ። ዲቤቲቭ መሆን የጀመረው በኢራነስ ጊዜ ነው። ለምንድን ነው ዲቤቲቭ የሆነው? ኢራነስ ደግሞ የራሱ ዓላማ አለው። ዞሮ ግን በኋላ ይሄን ዲቤቲቭ የሆነ ጥቅስ ሞር ሀሳቦቻችንም ኢንስቲል ማድረግ እንችላለን ብሎ ብዙ ጥቅሶችን ቀያይሮ ራሳቸው በሚመች ነገር ነው አሁን በመጽሐፍ ቅዱስም ትርጉም በተለያዩ ኮመንታሪዎችም የምናየው። ነገር ግን የእግዚአብሔር ቃል ሁል ጊዜ እውነት ሪሊ ማለት ብትደባልቀውም አሁን ይላል እኮ አሞጽ 3:7 ሄደን ስንመለከት አሞጽ 3 በመጨረሻ ጊዜ የእግዚአብሔር ቃል ረሃብ እንጂ የምግብና የመጠጥ ረሃብ አይመጣም ይላል መጽሐፍ ቅዱስ ላይ። ብዙ ሰዎች እንደዚህ ድብልቅልቅልቅልቅ እያደረጉ መቼም እየቀያየሩ በቅርብ ጊዜም ታስታውሳላችሁ በ2000 ዓመተ ምህረት በ80 አሃዱ የተደረገውን የመጽሐፍ ቅዱስ ህትመት አዲስ የወጣ ህትመት ከ1980 የነበረው የ80 አሃዱ መጽሐፍ ምን ያክል ዝብርቅርቅ እንዳለው እንደገና ደግሞ አሁን ታድሶ እየወጣ ያለውን 80 አሃዱ መጽሐፍ ቅዱስ በጣም ዘባራርቆ ሰዎችን እንዳይነቃባቸው ብሎ ሰዎችን በዚህ አጥምዶ ለመያዝ እየተደረገ ያለው ስራ የተገለጸ ሀቅ ነው። 19 የነበረውን እስከ 1980 የነበረውን መጽሐፍ ቅዱስ ከዛ ከ1980 ደግሞ እስከ 2000 የነበረውን 80 አሃዱ መጽሐፍ ቅዱስ ደና የነበረውን ከዛ በኋላ ደግሞ እንደገና ምልክቱ አጥፍቶ ቃላቶችን አወጡ። አሁን ደግሞ የሚወጡት ያሉ መጽሐፍ ቅዱሶች ታትሞ እትም ላይ ወጥቶ እንደገና 80 አሃዱ የወጡ ያሉ ደግሞ የባሰ ከሰዎችም ድምፅ እየሰሙ አሁን እንደዚህ ቲክቶክ እንደዚህም ይባላል። ስለዚህ ይሄን መቀየር አለብን፣ እንደዚህ መሆን አለብን። ወደ እውነት ከመምጣት በተቃራኒው እየሄዱበት ያለው መንገድ እናያለን ማለት ነው። ዞሮ ጌታ መልካም ነው፣ ጌታም ኃያል ነው። የሚያድናቸውን ነፍሳት ያውቃቸዋል። እሱም በጎቼን አውቃቸዋለሁ። በተለያየ ኢንስቲትዩሽንሽ ያሉ በተለያየ አካባቢ ያሉ በጎችን መጽሐፍ ቅዱስ ቢለዋወጥ ሰይጣን እንትን ቢያርግ በጎችን ያውቃቸዋል፣ ያመጣቸዋል፣ ከየቦታ ያመጣቸው። ይሄ ነው አስደናቂ የሆነ ጌታችን። ሰይጣን በዚህ ቢሰራ ማለት ነው። ዞሮ ወደ ሀሳባችን እንመለስ። እነዚህ ሀሳቦች ተቀያይረዋል። ኢንጀነራል እነዚህ ሀሳቦች ተቀያይረዋል። ስለዚህ ቁጥር 16 ላይ ያለውን ሀሳብ እንግዲህ በመብል ወይ በመጠጥ ወይ ስለ በዓል ወይ ስለ ወር መባቻ ወይ ስለ ሰንበትም ማንም አይፍረድባችሁ የሚለውን ቃል እዚህ ሀሳብ ላይ ባለፈው የተሳሳትኩት አሁን ላስተካክለው የምፈልገው ምክንያቱ ተመልሼ ሰምቼው ነበርና የሰራሁትን ቪዲዮ በፌስቡክ ሰምቼው ነበርና የተሳሳትኩት አሁን ላርመው የምፈልገው ነገር ምንድነው? ስለ በዓል ወይ ስለ ወር መባቻ ወይ ስለ ሰንበት ማንም አይፍረድባችሁ የሚል ቃል ይሄ በዓል የሚል ቃል ሄዮርቴ የሚል ቃል ሞኤዲም ተብሎ ነው የተተረጎመው በዕብራይስጥ። ከሞኤዲም የሚለው የዕብራይስጥ ቃል ፓራሌል ነው ብዬ ተናግሬ ነበረ። ሞኤዲም አይደለም፣ ሀግ ከሚል ቃል ነው ፓራሌሊ የተቀመጠው። ሀግ የሚል ቃል ነው ሄዮርቴ። እንዴት አወክ ልትሉኝ እንችላላችሁ። መጽሐፍ ቅዱስ በተለይ ብሉይ ኪዳን በዕብራይስጥ ነው የተጻፈው። የተወሰነ ደግሞ በአረማይክ ተጽፏል።
ግን ከምርኮ ባቢሎን በኋላ ሜዶፋርስ መጣ። ከሜዶፋርስ በኋላ ደግሞ ግሪክ ከመጣ በኋላ የግሪክ ሲቪላይዜሽን ለአይሁድ ብቻ ሳይሆን ኢቭን ከግሪክ በኋላ የመጣውን የሮም ስልጣኔም ወሮ ነበር። ለዚህ ነው በሮም ግዛት የነበሩ ጳውሎስ የጻፉት በምንድን ነው? በግሪክ ነው የጻፉት። ይሄን የሚያሳየው የግሪክ ስልጣኔ፣ የግሪክ ቋንቋ፣ የግሪክ አናናር ዘይቤ ሳይቀር፣ የግሪክ አማልክት ሳይቀር በሮማ ሰልጥኖ እንደነበር የሚያሳይ ሀሳብ ነው። ስለዚህ ወደሱ ለመሄድ ፈልጌ ሳይሆን ነገር ግን የብሉይ ኪዳን ስለዚህ ሁሉ ሰው መጽሐፍ ቅዱስን እንዲያነብ ተብሎ 70 የሚያክሉ ዕብራይስጥ የሚያውቁ አይሁዳውያን፣ በግሪክ ካልቸር ያደጉ አይሁዳውያን፣ የአይሁድም መጽሐፍ የሚያውቁ አይሁዳውያን እንዲተረጉሙት ተደርጓል። ብሉይ ኪዳን መጽሐፍት በዕብራይስጥ የተጻፈን እንዲተረጉሙት ተደርጓል። 70 የሚያክሉ ሰዎች ስኮላርስ ናቸው። በዛን ጊዜ ብሉይ ኪዳንን እንዲተረጉሙት ተደርጓል። ምክንያቱም ብዙ አይሁዳውያን በግሪክ ካልቸር ስለሚያድጉ የዕብራይስጥ ቃልም እየጠፋ እየመጣ ስለነበረ በደንብ ማወቅም ስላለባቸው ተብሎ 70 ሰዎች ዕብራይስጡን ወደ ግሪኩን መጽሐፍ እንዲተረጉሙት እንደተደረገ ነው የምንመለከተው። ይሄ ማለት ደግሞ ምን ማለት ነው? ሴፕቱዋጅንት የሚል መጽሐፍ ነው። በዚህ ነው እንግዲህ ይሄ ሴፕቱዋጅንት የተባለውን የግሪክ ትርጉም ብሉይ ኪዳን ወደ ግሪክ የተተረጎመውን ትርጉም ትልቅ ኢንፑት የሚሰጣል። እዛን ጊዜ የነበሩ ሰዎች ሀጅ የሚለውን ቃል ወይ ደግሞ ሀግ የሚለውን የብሉይ ኪዳን የተጠቀመውን ቃል ሲተረጉሙት ምን ብሎ ነው የተረጎሙት? ሄዮርቴ ብሎ ነው የተረጎሙት። በዛ የግሪክ ቃል ሄዮርቴ ብሎ ሲተረጉሙት የሰባ ሰዎች ጉዳይ ብቻ አልነበረም። በዛን ጊዜ የነበረው አመለካከት፣ የአይሁዳውያን አመለካከት፣ የጳውሎስ አመለካከት፣ ይረዳዱበት የነበረውን ቋንቋ ይወስዱት የነበረውን ቋንቋ ሄዮርቴ ብሎ ነው። ሀጅ ማለት ሄዮርቴ ማለት ነው ብሎ ነው ይወስዱት የነበረው። እነዚህ 70 ሰዎችም ብሉይ ኪዳን ሲተረጉሙት ሴፕቱዋጅንት የሚባል የግሪክ ትርጉም ሲያመጡ ሄዮርቴ ብሎ እንደተረጉሙት ነው የምንመለከተው። ስለዚህ ይሄ ሄዮርቴ ወይ ደግሞ ሀጅ የሚለው በነገራችን ላይ ሀጅ በአረብኛም ሀጅ የሚባል አለ። እንግዲህ አሁን በአረብ ሀገር ያላችሁ ታውቁታላችሁ። ሀጅ የጉዞ በዓል ተኪዶ የሚከበር በዓል እንደሆነ ታውቃላችሁ። በአረብ ያላችሁ ሀገር ሀጅ ዕብራይስጥና ከአረብ ይመሳሰላል። ስለዚህ ሀጅ የሚል ቃል አለ። ስለዚህ ይሄ በዓል የሚለውን ቃል በቆላስይስ ምዕራፍ 2 ቁጥር 16 ላይ ያለው ሐሳብ ሁሉ በዓላቶች የሚወክል አይደለም። ይሄ ሀጅ የሚለው ወይ ደግሞ በግሪክ ሄዮርቴ ተብሎ የተተረጎመው ቃል ባለፈውም ተናገር ያለው ስፔሲፊክ ነው። ስፔሲፊክ ትርጉም ያለው ነው። ሄዮርቴም በመጽሐፍ ቅዱስ በአዲስ ኪዳን ላይ ሄደን ስንመለከት 26 ጊዜ ተጠቅሷል። የሚያመላክተው ለፒልግሪሜጅ ፌስቲቫልስ ብቻ ናቸው። 8 ጊዜ ለፋሲካ፣ 1 ጊዜ ለባለ 50፣ እንደገና ደግሞ 8 ጊዜ እንደገና ለዳስ በዓል እንደተጠቀመበት ነው የምንመለከተው። ስለዚህ 8 ተደርጎ እንደተቀመጠበት እንመለከታለን። ባለፈውም ስለ ካያዝም ተምረናል። ስለ ካያዝም አነሳዋለሁ። ዞሮ ግን እዚህ ሀሳብ ላይ ሄደን ስንመለከት ይሄን በዓል የሚለውን ቃል አንዱ ብዙ ሰዎች የሚሳሳቱት ስህተት ምንድነው? ይሄ ሀጅ ወይ ደግሞ ሄዮርቴ የሚለውን የግሪክ ቃል ወይ ደግሞ የአማርኛችን ስለ በዓል የሚለውን ቃል ስፔሲፊክ ትርጉም እንዳለው ጀነሪክ ትርጉም ሳይሆን ስፔሲፊክ ትርጉም እንዳለው የሚያሳይ መሆኑ ነው። የመጀመሪያ ስፔሲፊክ ትርጉም ያለው ነገር ነው። ስለዚህ ለፒልግሪሜጅ ፌስቲቫልስ ወይ ደግሞ ተኪዶ ወደ ኢየሩሳሌም ተወጥቶ የሚከበር በዓላቶች ብቻ ትኩረት የሚያደርግ እንደሆነ ይናገራል። ቀደም ብዬ የነገርኳቸው ተሳስቻለሁ። በፊትም የጠቀስኳት ሞኤዲም የምትል ቃል ጀነሪክ ቃል። ጀነሪክ ቃል ማለት ምን ማለት ነው? አጠቃላይ ስለ በዓላት የሚያወራ ደርሰን አረጋችሁኝ። ለምሳሌ ዘሌዋውያን ምዕራፍ 23 ላይ ያለውን ሐሳብ አጠቃላይ ሞኤዲም የሚል ቃል ነው የሚጠቀመው። ሞኤዲም ማለት አፖይንትድ ሲዝንስ የሚል ትርጉም አለው። ለዚህ ነው አፖይንትድ ሲዝንስ የሚል ትርጉም አለው። አፖይንትድ ሲዝንስ ማለት የተለዩ ወይ ደግሞ ሰት የተደረጉ ቀናቶች ማለት ወይ በዓላቶች ማለት ነው። በማን ነው አፖይንትድ የሆኑ? በሰው። የሰንበት ቀን ግን በሰዎች አይደለም አፖይንት የሆነው ወይ ደግሞ ሴት የሆነው በእግዚአብሔር ነው ሴት የተደረገው። ስለዚህ ሞኤዲም የሚል ቃል ጀነራል ቃል ነው የሚያወራው። ይሄ ሀጅ የሚል ቃል ግን ወይ ደግሞ በግሪክ የተተረጎመው ሄዮርቴ የሚል ቃል ግን ሄደን ስንመለከት ስፔሲፊክ ትርጉም ያለው ነው። ያ ስፔሲፊክ ትርጉም ደግሞ ለፒልግሪሜጅ ፌስቲቫልስ ብቻ የሚወክል ነው ማለት ነው። ይሄ ብቻ ትልቅ መፍትሄ ያመጣልናል ማለት ነው። እንግዲህ ኒው ሙን የሚለውን ቃል እዚህ ሐሳብ ላይ በነገራችን ላይ በአዲስ ኪዳን አንድ ጊዜ ብቻ ነው የተጠቀሰችው። ኒው ሙን የምትል ወይ ደግሞ ኒሞኒያ የምትል ቃል አንድ ጊዜ ብቻ ነው የተጠቀመበት። የወር የመጀመሪያ ቀን ነው። አሁን ብዙ ሰዎችም ባለፈውም ይችን አንስቻታለሁ ኮዴሽ ብሎ ይተረጉሙታል። ማለት ይችን ቆላስይስ ምዕራፍ 2 ቁጥር 16 ላይ ወርሃዊ፣ ዓመታዊ፣ ወርሃዊ ቀን ተብሎ ይተረጉሙታል። ለምን ብትሉኝ ይሄ ኒውሜኒያ የሚል ቃል ካለማወቃቸው ነው። ኒውሜኒያ የሚል ቃል ሄደን ስንመለከት በሁለት መንገድ ፈተነው ነበረ። ኒውሜኒያ የሚል ቃል ኮዴሽ ግን ከወር እስከ ወር ማለት ነው።
ለምሳሌ ኢሳያስ ምዕራፍ 65 ላይ ከሰንበት መባቻ ከወር መባቻ እስከ ወር መባቻ የሚለውን ቃል አለ። ኮዴሽ ነው የሚለው ከወር እስከ ወር የሚል ቃል አለ። ኒውሜኒያ ግን የወር የመጀመሪያ ቀን ነች። ስለዚህ በዛን ጊዜ ያከብሯት ስለነበረ የወር የመጀመሪያ ቀን ሁል ጊዜ በአይሁዳውያን ትከበር ስለነበር እንደ በዓልም ስትታይ ስለነበር ተለይታ ከበዓሎች ተለይታ ትከበር ስለነበር ሉናር ካላንደር ነው ይጠቀሙ የነበሩ። በዛን ጊዜ ይጠቀሙባት ስለነበር በዛን ጊዜ እንደ በዓል ስታይ ስለነበረ ነው። እሱም ተወግዷል፣ የስርዓት አባት ስለሆነ እሱም ተወግዷል እያለ እንደነበረ ኢየሱስ ክርስቶስ ይናገራል። ግልጽ ከሆንኩኝ ማለት ነው። መባቻም ይላሉ እዚህ አማርኛ ላይ ስለ ወር መባቻም ብሎ ይናገራል። ሌላ ስለ ሰንበት የሚል ቃል ነው እዚህ ሀሳብ ላይ ትኩረት ላደርግበት የምፈልገው። በጣም ብዙ ትኩረት ባለፈው አድርጌበታለሁ፣ ግን አሁን ለየት ያለ ትንሽ አዲሽናል የሆነ ሀሳብ ለመጨመር የምፈልገው ምንድን ነው? ይሄ ስለ ሰንበት የሚለውን ሀሳብ በመጽሐፍ ቅዱስ ተጠቅሶ ያለው ሰንበት የሚለውን ቃል ለሰባተኛ ቀን ሰንበት ብቻ የሚወክል አይደለም። ፈርስ ኤንድ ፎርሞስት ልናሰንብበት የሚገባ ነገር ይሄ ነው። ለሰባተኛ ቀን ሰንበት በአዲስ ኪዳንም በብሉይ ኪዳንም ለምሳሌ ባለፈው ነግሬያቸዋለሁ። እንደውም በአዲስ ኪዳን ልጀምርላችሁ፣ ገና ወደ ብሉይ ኪዳን ከመሄዳችን በፊት በአዲስ ኪዳን ልጀምርላችሁ። ብዙ ጥቅሶች አሉ። ማቴዎስ ምዕራፍ 28 ላይ ቁጥር 1 ላይ ምን ይላል? በሰንበት መጨረሻ በመጀመሪያው ቀን ሲነጋ መግደላዊት ማርያምና ሁለተኛው ማርያም መቃብሩን ሊያዩ መጡ ይላል አይደለ? በሰንበት መጨረሻ መጀመሪያውን ቀን ሲነጋ አይደለም የሚለው፣ ግን ይሄ አማርኛችን ነው። ኦሪጂናል ግሪኩ ወይ ደግሞ ኪንግ ጄምስ ቨርዥኑ ግን እንየው። In the end of the Sabbath it began to dawn toward the first day of the week. በመጀመሪያ ቀን ሲነጋ የሚለውን በመጀመሪያው ሳምንት ሲነጋ እንደማለት ነው። ስለዚህ ዊክ ተብሎ የተተረጎመው ቃል ሄዳችሁ ተመለከቱ። ግሪክ ያላችሁ ቼክ ማድረግ ትችላላችሁ። ሰባተን የሚል ቃል ነው። ልክ በቆላስይስ ምዕራፍ 2 ቁጥር 16 እንዳለው ቃል ነው የሚጠቀመው። ግን ይህ ሰባተን ተብሎ በግሪክ ላይ የተጠቀሰው ልክ እንደ ቆላስይስ ላይ ለሰንበት አይደለም ያመላክተው። ለምንድን ነው ያመላክተው? ለሳምንት ነው ያመላክተው። ዊክ የሚል ቃል ነው የተጠቀመው እንጂ ለሰንበት ለሰባተኛ ቀን ሰንበት አለ። ምክንያቱም በሰንበት መጨረሻ ሲል ያቺ በሰንበት ተብላ ያለችው ኦልሬዲ ለሰባተኛ ቀን ሰንበት ነው የምትወክለው። ቀጥላ ያለው ግን the end of the Sabbath ካለ በኋላ ቀጥላ ያለው ሐሳብ ግን ዊክ የሚለውን ቃል ግን በግሪክ ምንድን ነው የሚለው? ሰባተን ነው የሚለው። ይቺ ሰባተን ምን ተብላ ነው የተተረጎመችው? ዊክ ተብላ ነው የተተረጎመችው የሚል ሐሳብ አለኝ። ስለዚህ ይሄ የሚያሳየው ምንድን ነው ስንል በመጽሐፍ ቅዱስ ላይ ያለው በተለይ በግሪክ ላይ ያለው በዕብራይስጥ ላይ ያለውን ሰንበት የሚለው ወይ ሻባት የሚለውን ቃል ለሰባተኛ ቀን ሰንበት ብቻ የሚወክል አይደለም ብለን ተነጋግረን ነበር። አሁን ቱ ሳም ኤክስተንት ዲፕ ልግባ እዚህ ሐሳብ። እንግዲህ ለሰባተኛ ቀን ሰንበት ብቻ አይደለም ካለን ለማን ነው የምትወክለው ችን ሰንበት? ሌላ ሰባተኛ ቀን ሰንበት ተብሎ የተጠቀሰው እና ሌላ ሰንበት ተብሎ የተጠቀሱት በምንድን ነው የምንለያቸው? አንደኛ። ሁለተኛ ደግሞ የትኞቹስ ናቸው ሰንበት ተብሎ የተጠሩ በመጽሐፍ ቅዱስ? የትኞቹ በዓላትስ ናቸው ሰንበት ተብሎ የተጠሩ የሚለውን ሐሳብ እንመለከታለን። እንግዲህ ሁሉ በመጽሐፍ ቅዱስ ላይ ያለው ቃላቶች ለሰባተኛ ቀን ሰንበት የሚወክሉ ካልሆኑ ሰባተኛ ቀን ሰንበት ለማለት ጸሐፊያን የተጠቀሙበት እና ለሌላ ሰንበት ተብሎ ጸሐፊያን የተጠቀሙበት ልዩነት አላቸው፣ ማርከርስ አላቸው፣ ምልክቶች አሏቸው። ለምሳሌ ብዙ ጊዜ ከሰንበት በፊት በመጽሐፍቶች ላይ ከተጠቀሱ ሰንበት ለሰባተኛ ቀን ሰንበት ለመወከል ከፊታቸው ምን ያስቀምጣሉ? ኪፕ የሚል ቃል ይጠቀማሉ። ኪፕ ናብነት ለምሳሌ አንድ ሁለት ጥቅስ ብቻ ላንብብላችሁ ምክንያቱ ሰዓት ስለሌለን። ዘጸአት 31 13 እና 14 ኪፕ የሚል ቃል ሁል ጊዜ ምልክት አላቸው። አሁን የትኛው ሰንበት እንደሆነ ታዲያ ከየት በምን አውቃለሁ? እቺ ሰባተኛ ቀን ሰንበት ነች ወይስ እቺ ዊክ ነች ወይስ ሴሬሞኒያል ሰባዝ ነች? እንዴት አውቃለሁ ለምትሉ ሰዎች ነው ይሄን መልስ። ለእስራኤል ልጆች እንዲህ ብለን ንገራቸው፣ እኔ የምቀድሳችሁ እግዚአብሔር እንደሆንኩ ታውቁ ዘንድ በእኔና በእናንተ ዘንድ በልጅ ልጆቻቸው ምልክት ይሆን ዘንድ ሰንበቶችን ፈጽማችሁ ምን አድርጉ? ጠብቁ የሚል ቃል አለ ሁል ጊዜ ሰባተኛ ቀን ሰንበት ለመለየት። ይገርማችኋል፣ በመጽሐፍ ቅዱስ በመላ መጽሐፍ ቅዱስ ላይ አንዱ የልዩነት ማርከሩ ጠብቁ የሚል ቃል አለ። ቁጥር 14 ላንብብላችሁ። ስለዚህ ለእናንተ ቅዱስ ነውና ሰንበትን ጠብቁ፣ የሚያረክሰውን ሰው ሁሉ ፈጽሞ ይገደል፣ ስራ በእርሱ የሰራ ሰው ሁሉ ከሕዝቡ መካከል ተለይቶ ይጥፋ ይላል። ስለዚህ እዚህም 14 ቁጥር ሄዳችሁ ስትመለከቱ ስለዚህ ለእናንተ ቅዱስ ነውና ሰንበትን ምን አድርጉ? ጠብቁ። ኪፕ የሚል ቃል አለ። ሰባተኛ ቀን ሰንበት ለማመልከት ኪፕ የሚል ቃል አለ። ይሄ በዚህ ጥቅስ ብቻ አይደለም፣ በጣም በብዙ ጥቅሶች ላይ ልታዩ ይችላላችሁ። ዘሌዋውያን ምዕራፍ 26 ቁጥር 2 ላይ ሄዳችሁ ተመለከቱ። እንደገና በዘዳግም ምዕራፍ 5:12 ዘዳግም ስለ 10ቱ ትእዛዛት ሄዳችሁ ተመለከቱ። በብዙ ጥቅሶች ልትመለከቱ ይችላላችሁ። ኢሳያስ ምዕራፍ 56 ቁጥር 2፣ 56 ቁጥር 4፣ 56 ቁጥር 6 እነዚህ ሰንበት ተብሎ የተጠቀሱት ሁል ጊዜ በፊታቸው ምን አለ?
ጠብቁ የሚል ቃል አለ። ጠብቁ ከሌለ ደግሞ ሌላም አለ። ለምሳሌ ከጠብቁ ጋር ተያይዞ የተወሰነ ጥቅስ ላንብብላችሁ። ኢሳያስ እቺን ልድገማችሁ፣ መቼም ሁለት ነው ብዬ የነበረው ኢሳያስ ግን ሄጄ ላንብብ። ኢሳያስ ምዕራፍ 56 ቁጥር 2 ላይ አሁን እዚህ ላይ ተጠቅሶ ያለውን ሰንበት ሰባተኛ ቀን ሰንበት እንደሆነ እናውቃለን ማለት ነው። ለምን ጠብቁ ስለሚል ይህ የሚያደርግ ሰው ይህን ሁሉ የሚይዝ ሰው የሰው ልጅ እንዳያደርግ ሰው ሰንበትን ምን የሚያደርግ የሚጠብቅ እጁንም ክፋት የሚያደርግ የሚጠብቅ ብፁዕ ነው ይላል መጽሐፍ ቅዱስ ላይ። የሚጠብቅ ብፁዕ ነው። እዛ ላይ ኢሳያስ ምዕራፍ 56 ቁጥር 4 ላይ ደግሞ እግዚአብሔር ሰንበቴን ስለሚጠብቁ ደስ የሚያሰኘኝ ነገር ስለሚመርጡ ቃል ኪዳኔም ስለሚይዙ ጀንደረቦች እንዲህ ይላልና እያለ ይናገራል። ስለዚህ ስለሚጠብቁ ጠብቁ የሚል ቃል ሁል ጊዜ አለው። አንድ ሁል ጊዜ ሳይሆን ከሌለውም ሌላ ማርከር ስም አለው። ሌላ ደፍኒት አርቲክል አለው። አማርኛችን ይሄን ቃል የለውም። በጣም አዝናለሁ። ዘ የሚል ቃል አለው። ሁል ጊዜ የሰንበትን ቀን ሲጠቅስ ዘ የሚል ቃል አለው። ይነውዳት በእንግሊሽ ቃል ዴፊኒት አርቲክል እንዲ ኢንዴፊኒት አርቲክል ለመግለጽ ዴፊኒት አርቲክል ለመግለጽ ዘ ነው የምንጠቀመው። ኢንዴፊኒት አርቲክል ለመግለጽ ደግሞ ኤ ነው የምንጠቀመው። እና በአማርኛ ቃላችን ብዙ ቃል አለ። ቆላሲያስ ያልኳችሁ ቆላሲያስ ምዕራፍ 2 ቁጥር 16 ላይ ስለ ሰንበት ማንም አይፍረድባችሁ በሚል የለውም። በኋላ ሴሬሞናል ለውስ እንዴት ነው የምናውቃቸው የሚለውን ሐሳብ በደንብ አድርገን እናየዋለን። ዘ የላቸውም። ሴሬሞናል ሳባዝስ የምንላቸው በኋላ የምናያቸው ሐሳቦች በፊት እነዚህ ዘ የሚል ቃል ትመለከታላችሁ እዚህ ሐሳብ ላይ። እሱ ብቻ አይደለም። መዝሙር ዳዊት ምዕራፍ 92 ላይ ቁጥር 1፣ ኢሳያስ ምዕራፍ 58 ቁጥር 13 ላይ የተለያዩ ቃላቶች እነዚህ በሙሉ የሰንበትን ቃል ዴፊኒት አርቲክል ሲጠቀም ዘ ሳባዝ ብሎ ሲጠቀም እንመለከታለን። አንፎርቹኔትሊ ኪንግ ጄምስም ከዚህ ጋር ተስማምቶ ቆላሳስ ምዕራፍ 2 ቁጥር 16 ላይ ዘ የሚል ነገር የለውም። ዘ የሚል ቃል የለውም ግን አስገብቶለታል። እንዳልኳችሁ ኦነስት የሆነ ኪንግ ጄምስ ቨርዥን የድሮ ቨርዥኖች ኢታሊክስ አድርጎ አስቀምጦታል። ስለዚህ ሐሳቡ ምንድን ነው? ሁለተኛ ማመላከቻ ዘ ነው ያለው ማለት ነው። ሌላ ማመላከቻ ሰባተኛ ቀን ሰንበት ከሴሬሞናል ሳባዝ እንዴት ነው የምንለየው የሚለው ነገር ደይ የሚል አለው ሁል ጊዜ the seventh day የሚል ቃል አለ ሁሉ ጊዜ። ለምሳሌ ዘጸአት ምዕራፍ 35 ቁጥር 2 እና 3 ላንብብ። ዘጸአት ምዕራፍ 35 እናንተ ሄዳችሁ ታነባላችሁ። ጥቅሱን ለጥሌ ሰጠውና ጥሌ ሼር አድርጋችኋል። ዘጸአት ምዕራፍ 35 ቁጥር 2 እና 3 6 ቀን አያችሁ ደይ የሚል ወይ ደግሞ ቀን የሚል ነገር አለ። በቃ ሰባተኛ ቀን ሰንበት ለማመላከት ቀን የሚል ቃል አለ። ቆላሲያስ ደግሞ ቀን የሚል ቃል አስቀምጧል በእንግሊዝኛ። እንደውም በአማርኛ ይሻላል። ይሄን ቆላሲያስ ስናነበው እንደውም በአማርኛ ይሻላል። ኪንግ ጄምስ ቨርዥን ግን the Sabbath days ስለ ሰንበት ቀናቶች ብሎ አስቀምጦታል። ኔቨር ዴይስ የሚል ቃል የለውም ቆላሲያስ ምዕራፍ 2። ለምን? ቀን የሰባተኛ ቀን ሰንበት ማመላከቻ ነው። ሰባተኛ ቀን ሰንበት ለማለየት የምንጠቀምበት ነው። እና ቁጥር 2 እና ቁጥር 3 ዘጸአት ምዕራፍ 35 ምን ይላል? 6 ቀን ስራ ይደረጋል፣ ሰባተኛው ቀን ግን ለእግዚአብሔር የዕረፍት ሰንበት የተቀደሰ ቀን ይሆንላችኋል፣ የሚሰራበትም ሁሉ ይገደል ካለ በኋላ ቁጥር 3ም እንደገና በማድሪያዎቻችሁ ውስጥ በሰንበት ቀን እሳትን አታንድዱ ይላል። ይሄ ቃል ራሱ በኋላ እማነበው ይሆናል። በነገራችን ላይ በኋላ መመለስበታለሁ እንዳረሳው። ግን የሚገርማችሁ ሰባተኛ ቀን ሰንበት ከሌላ በዓላቶች ወይ ደግሞ ከሌላ ሰንበት የሚባሉ እንዲሁም ከሌላ ሞኤዲም አፖይንትድ ሲዝንስ ያልናቸው በዓላቶች አንዱ የሚለየው ነገር ምን እንደሆነ ታውቃላችሁ? እኔ በጣም የገረመኝ አሻህ የሚለውን ዘሌዋውያን ምዕራፍ 23 ስናነብ ታያላችሁ። አሻህ የሚለውን መስዋዕት የለም። አሻህ የእሳት ቁርባን ነው። የእሳት ቁርባን በቀን መስዋዕት በየቀኑ መስዋዕት በሚቀርብ አለ። በሚገርማችሁ እኮ ነው። በሚገርማችሁ በየቀኑ የሚቀርብ መስዋዕት ሁል ጊዜ የእሳት ቁርባን አለ። በወር መባቻም የእሳት ቁርባን አለ። በማንኛውም በዓላቶች የእሳት ቁርባን አለ። አስቡ እንግዲህ በየቀኑ ከሆነ በየወሩ ከሆነ ሰንበትም መኖር ነበረበት። ግን ዩር ሰርፕራይዝ የእሳት ቁርባን በሰንበት ቀን ግን የለም። አንዱ ሰንበት ከሌላ በዓል የሚለየው ነገር ይሄ ነው። የእሳት እዚህም ላይ ምንድን ነው የሚለው? የእሳትን አታንድዶ የሚለው የእሳት ቁርባን የለም። የቀን በቀን ይደረግ የነበረው በወር መባቻ በዓመታዊ በዓላቶች ይደረግ የነበረውን መስዋዕቶች እንትን አይላቸው። ዞሮ ዞሮ ቀን አንዱ ማመላከቻ ነው የሚል ሐሳብ እንያዝ። ሌላ ማመላከቻ ስለ ሰንበት ቅዱስ የሚል ቃል አለ። ቅዱስ እንደውም እዚህ ሐሳብ ላይ እንደው ሳንወጣ ዘጸአት ምዕራፍ 35 ላይ 6 ቀን ስራ ይደረጋል፣ ሰባተኛ ቀን ግን ለእግዚአብሔር የተቀደሰ የሚል ቃል አለ። ሁሉ ጊዜ ሰባተኛ ቀን ከሌላ ሴሬሞናል ሳባዝ ጋር እንዴት እንለይ ላላችሁ ሰዎች የተቀደሰ ቀን ነው። ቅዱስ የሚል ቃል አለው በፊቱ፣ ሆሊ የሚል ቃል አለው። ለዚህ ነው ቀደም ብዬ መጀመሪያ ስለ ቆላስይስ ምዕራፍ 2:16 ስናገር ሆሊ ዴይ እና ማለት ስፔሊንጉ ልንገራችሁ፣ HOLY ሆሊ ማለት ነው። ሆሊ ዴይ እና እንደገና
ሆሊዴይ which is HOLI ሆሊ የምትል ቃልም አለ። እንደዚህ ልዩነት አለ። ይሄ HOLY ሆሊዴይ የሚለውን ቃል a day made holy by God በማን የተቀደሰ ነው? በእግዚአብሔር የተቀደሰ ነው። እግዚአብሔር የቀደሰው ነው። ሆሊዴይ የሚባለው ሰባተኛ ቀን ሰንበት እንጂ እኔ ግን አሁን በቆላስይስ 2:16 እየተሰራ ያለው ሴራ ምን ሲያደርጉንም ትመለከታላችሁ። ለበዓላቶቹ ሆሊዴይ ብሎ ሲጽፉ ያውን ኪንግ ጄምስ ሲጽፍ ትመለከታላችሁ። ሆሊዴይ አይደለም፣ በዓላቶች ሆሊዴይ አይደለም። በእግዚአብሔር የተቀደሱ በዓላቶች አሉ። አፖይንትድ ሲዝንስ ናቸው። በሰው አፖይንት የተደረጉ ሴት የተደረጉ ቀናቶችና በዓላቶች ናቸው እንጂ በእግዚአብሔር እንትን የተደረጉ አይደለም። ሆሊዴይ እግዚአብሔር እንትን ብቻ ሆሊዴይ ናቸው እነሱ። ሆሊዴይ ማለት HOLI ናቸው። ዞሮ ዞሮ የተቀደሰ የሚል ቃል ሰንበትን ሰባተኛ ቀን ሰንበትን ከሌላ የምንለይበት ናቸው። ሌላ ቶሎ ቶሎ ብዬ ላንብብላችሁ ይሄ ጊዜ ይሄ ስለሆነ ሌላ ማይ የሚል ቃል አለው። ማይ የሚል ቃል አለው። ማይ የሚል ቃል እዚህ ቁጥር 35 ሳልወጣ ዘጸአት ምዕራፍ 35 ሳልወጣ ምን ይላል? 6 ቀን ስራ ይደረጋል፣ ሰባተኛ ቀን ግን ለእግዚአብሔር የዕረፍት ሰንበት የተቀደሰ ቀን ይሁንላችኋል፣ የሚሰራበት ሁሉ ይገደል ካለ በኋላ በማደሪያዎቻችሁ ሰንበት ቀን እሳት አታንድዱ ይላል። አሁን እዚህ ሐሳብ ላይ በተለይ 35 ቁጥር 2 ላይ ሄዳችሁ ትመለከቱ። ሰባተኛ ቀን ግን ለእግዚአብሔር የዕረፍት ሰንበት ነው የሚል ቃል በእንግሊዝኛ ሄዳችሁ ትመለከቱ። አሜዚንግ እንደዚህ ይነበባል በእንግሊዝኛ ስታነቡት። ማይ የሚል ቃል አለው። ኪንግ ጄምስ እንኳን ማይ አላገኘሁበትም፣ ግን ሌላ ማንበብ እንችላለን፣ ችግር የለውም። 31 ከቁጥር 13 ላይ ያለውን ሐሳብ 31:13 ምን ይላል? ለእስራኤል ልጆች እንዲህ ብለህ ንገራቸው ካለ በኋላ እኔ የምቀድሳችሁ እግዚአብሔር እንደሆንኩ ታውቁ ዘንድ በእኔና በእናንተ ዘንድ ለልጅ ልጆቻችሁ ምልክት ነውና ምን አድርጉ? ሰንበቶቼ ኦር ማይ ሳባዝስ የሚል ቃል አለው። ሁል ጊዜ ማይ የሚል ቃል አለው። ማይ ሳባዝስ ሰንበቶቼን፣ የኔ ሰንበቶች ለእግዚአብሔር ለአምላክ ሰንበት ነው የሚል ቃላቶች የፖሴሽን ነገር አለ። ሰባተኛ ቀን ሰንበት ከሌላ የምንለይበት ነገር አለ። በጣም ኢንተረስቲንግ የሆነ ነገር ትንሽ ቆይተን እናያለን። በነገራችን ላይ በስተመጨረሻ አውዱም ራሱ ይናገረናል። ለምሳሌ በዘጸአት ምዕራፍ 16 ላይ ያለውን ሐሳቦች አውዱ ስለ በሰንበት ቀን ማና አትሰብስቡ የሚለውን ቃል አውዱ ራሱ ምን ያደርጋል? ሰባተኛ ቀን ሰንበት እንደሆነ ይናገራል። እንደገና ሳይክሊካልም ጭምር ነው። ሳይክሊካል ማለት በየሳምንቱ የሚመጡ ናቸው። እነዚህ ሰባተኛ ቀን ሰንበት ለመለየት የሚጠቀም ነው ማለት ነው። እንግዲህ ሁሉ በመጽሐፍ ቅዱስ ላይ ያለው ሰንበቶች እንትን አይደለም፣ ሰንበት አይደለም ብለናል። እንግዲህ በአጠቃላይ 95 ቃላቶች አሉ በዕብራይስጥ ሻባት ተብሎ የሚጠቀሱ ማለት ነው። እንግዲህ ከነሱ 10ሩ ጠብቅ ከሚለው ጋር ተይዘዋል። ብዙ ጥቅሶች ስለምሰጣችሁ አታስቡ። 65 የሚሆኑት ደግሞ ደፊኒት አርቲክል ከሆነ ዘ ተያይዘዋል። 38 የሚያህሉ ጥቅሶች ደግሞ ቀን ሰባተኛ ቀን ሰንበት ወይ ደግሞ የሰንበት ቀን ከሚል ጋር ተያይዘዋል። 18 የሚያክሉ ደግሞ የተቀደሰ ወይ ደግሞ ቅዱስ ከሚል ጋር ተያይዘዋል። 21 ጊዜ ደግሞ ሰንበቶቼ ማይ ከሚል ጋር ተያይዘዋል። ሌላ ደግሞ ከአውድ ጋር የቀሩ ደግሞ ከአውድ ጋር ተያይዘዋል ማለት ነው። እንግዲህ የነዛ ሰንበትስ እንዴት ነው የምንለያቸው? እነዛ ሰንበትስ እንዴት ነው የምንለያቸው? አሁን ሲጀመር ሰንበት ተብሎ የተጠሩ የትኞቹ ናቸው? ሁሉ በዓላት ናቸው ሰንበት ተብሎ የሚጠሩ ወይስ የተወሰኑ ናቸው? እሺ የተወሰኑስ እነማን ናቸው? እሺ እነሱስ እንዴት ነው የምናውቃቸው? የሚሉ 3 እና 4 ጥያቄዎች እንመልከት። መጀመሪያ አንደኛ ሰንበት ወይ ደግሞ ሳባተን ተብሎ የተተረጎሙ ወይ ደግሞ ሰንበቶች ተብሎ የሚጠሩ እኔ የሚገርማችሁ እንግዲህ ቆላስይስ ምዕራፍ 2:16 ላይ ስለ በዓል የሚለው ወይ ደግሞ ሄርት የሚል ቃል ስለ ፒልግሪሜጅ ፌስቲቫልስ ነው የሚያመላክቱ ብዬ ነግሬያቸዋለሁ። ፒልግሪሜጅ ፌስቲቫልስ ደግሞ 3 ናቸው በእስራኤል። ፒልግሪሜጅ ፌስቲቫልስ ደግሞ ምን ማለት ነው ብያቸዋለሁ? ሀጅ ናቸው። ልክ እንደ ሀጅ አረቢክ ሀጅ የሚባል አለ አይደለ? ወደ ሌላ ሀገር ሄደህ የሚከበር በዓል፣ ወደ ኢየሩሳሌም ተወጥቶ የሚከበር በዓል ማለት ናቸው። ስለዚህ ጳውሎስ በቆላስይስ ምዕራፍ 2 ቁጥር 16 ላይ ያለውን ስለ በዓል ሲል ስለ እነዚህ ፒልግሪሜጅ ወይ ደግሞ ወደ ኢየሩሳሌም ተወጥቶ ስለሚከበሩ በዓላቶች ነው የሚናገረው። እነሱ ደግሞ እነማን ነበሩ? ፒልግሪሜጅ ፌስቲቫልስ ተብሎ የሚጠሩት ፋሲካ፣ ባለ 50 እንዲሁም የዳስ በዓል ናቸው። የሚገርማችሁ እነዚህን ቃላቶች የትም ፈልጓቸው፣ የትም ሞይዲም ሊባሉ ይችላሉ። ሞይዲም ማለት ምን ማለት ነው? ጀነሪክ ወይ ደግሞ ጠቅላላ የአጠቃላይ ስም ናቸው። በዓላቶች እንደሆኑ የሚያሳይ ናቸው። ሞይዲም ናቸው። ግን በየትም ቦታ ሰንበት ግን ተብሎ አልተጠሩ። ይዛታም ይዚ አይገርምም? ይሄን ነገር በየትም ቦታ ግን ሰንበት ተብሎ አልተጠሩ። ፈልጉ፣ ሰንበት ተብሎ አልተጠሩ።
ፈልጉ፣ አጥኑ፣ ቼክ አድርጉ፣ ክሮስ ቼክ አድርጉ። ኢቭን ዘሌዋውያን ምዕራፍ 23 ላይ ሄደን ስንመለከት ሰንበት ተብሎ አልተጠሩ። ሞይድም ተብሎ ናቸው የተጠሩት፣ ግን ሰንበት ተብሎ አልተጠሩ። እንግዲህ እነማን ናቸው ታዲያ ሰንበት ተብሎ የተጠሩት ለሚለው ዘሌዋውያን ምዕራፍ 23 እንሂድና ሰንበት ተብሎ የተጠሩት አንደኛ የመለከት በዓል ናቸው። ሁለተኛ የስሬት በዓል ናቸው። ይሄ በጥቅስ አሳያችኋለሁ። ሶስተኛ ደግሞ እነዚህ በ7 ዓመት አንዴ ትረፍ መሬቱ የሚባለውን ሰንበታችሁ ይሁንላችሁ የሚለውን ቃል ለማሳየት ተፈልጎ ነው ማለት ነው።